ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ከሀገር ውስጥ ትላንትና የተደረጉ የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ያሉ እነሱን እናነሳለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናመራና ግን ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት የ38ኛው ሳምንት ጨዋታዎች ቀጥለው ተደርገዋል። ትላንትና ሲጠበቁ የነበሩ ጨዋታዎች ያሉ በተለይ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር ሲደረጉ ነበር። እነሱን ጉዳዮች በስፋት የምንመለከት ይሆናል። የጣሊያን ሴሪኤም ትናንትና ፍጻሜውን አግኝቷል። ስፓኒሽ ላሊጋም ትናንትና ፍጻሜውን ያገኘ ሌላኛው ሊግ ነው። እነዚህ እንግዲህ መርሃ ግብሮችን እንመለከታለን። እንግዲህ ለሚቀጥሉት 2-3 ወራት ያክል እንግዲህ የተወዳጁ እንግሊዝ ፕሪሚየር ሊግን አንመለከትም። ከ89 ቀናት በኋላ ነው ፕሪሚየር ሊጋችን የሚመለሰው። እንግዲህ እነዚህን ጉዳዮች በስፋት የምናነሳላችሁ ነው የሚሆነው። እንዲሁ ደግሞ ከዝውውር ጉዳዮች ጋር የተያዘ የተለያዩ መረጃዎች እየወጡ ይገኛሉ። ማቲያስ ኩኛ ወደ ማንቸስተር ዩናይትድ ማምራቱ ተረጋግጧል። ሌሎች ስፖርታዊ ጉዳዮችንም በዛሬ ፕሮግራማችን ላይ አካተናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ ተመልሰን ስንመጣም የተለያዩ ርዕሰ ጉዳዮችን የምናነሳ ነው የሚሆነው። አብራችሁኝ ቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። አዳማ ከተማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብሮች ትላንትና ቀጥለው ተደርገዋል። አዳማ ከተማ ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ነው ትላንትና ማሸነፍ የቻሉት። የአዳማ ከተማን የማሸነፊያ ግብ ነቢል ኑሪ ትላንትና 2 ጎሎችን ከመረብ ጋር ማሳረፍ የቻለ ተጫዋች ነው። እንግዲህ ኢትዮጵያ ንግድ ባንክ ትላንትና መሸነፋቸውን ተከትሎ ነጥባቸው 39 ላይ ቁጭ ብለው 9ኛ ደረጃ ላይ የተቀመጡበት ውጤት ነው ትላንትና የተመዘገበው። በአጠቃላይ አዳማ ከተማ ደግሞ ትላንትና ማሸነፉን ተከትሎ ነጥቡን 29 አድርሶ 16ኛ ደረጃ ላይ የተቀመጠበት ውጤት ነው እንዲሁ እየተመዘገበ የሚገኘው። በ32ኛው ሳምንት ደግሞ አዳማ ከተማ ከሀዲያ ሆሳዕና ጋር ጨዋታውን ያደርጋል። በአንጻሩ ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ጋር መርሃ ግብሩን እንደሚያደርግ ነው የወጣላቸው መርሃ ግብር አሁን ላይ እያሳየ የሚገኘው። ትናንትና ግን ያደረጉትን ጨዋታ አዳማ ከተማ የተሸነፈበት ውጤት ሆኖ እንዲሁ መመዝገብ የቻለበትን አጋጣሚ ነው የተመለከት ነው። ትናንትና የተደረገው ጨዋታ እንግዲህ ይሄኛው ነው። ሌላኛውም እንዲሁ ጨዋታ ወላይታ ዲቻና መቻል ያደረጉት ጨዋታ ነው። ይህ ጨዋታ ደግሞ ሁለቱ ቡድኖች ሳይሸናነፉ 1-1 በሆነ ውጤት ጨዋታቸውን አጠናቀዋል። ዛሬ 31ኛ ሳምንት የመጨረሻ ጨዋታዎች ይደረጋሉ። መቀሌ ሰባ እንደርታ ከስሁል ሽረ ቀን 9 ሰዓት፣ ሐዋሳ ከተማ ፋሲል ከነማ ጋር ደግሞ ምሽት 12 ሰዓት ላይ ዛሬ ጨዋታቸውን የሚያደርግ ይሆናል። በ31ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትናንትና በተወዳጁ የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ማለትም የዚህ ዓመት የመጨረሻዎቹ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና በ10 የተለያዩ የእንግሊዝ ስቴዲየሞች ነው ጨዋታዎች የተደረጉት። ሲጠበቁ የነበሩ ጨዋታዎችም አሉ። ዘንድሮ እንግዲህ የእንግሊዝ ፕሪሚየር ሊግ 4 ሳምንታት እየቀረው ነው ሻምፒዮኑን የለየ ነው። ወራጆቹም እንዲሁ ቀድመው ተለይተው ነበርና አጓጊ ፉክክር የነበረው የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚደረገው ፉክክር ነበር። እስከ ትላንትናው እስከ መጨረሻው ሳምንት ድረስም ይህ ፉክክር ምንም የተረጋገጠ ጉዳይ አልነበረውም። ሁሉም እንግዲህ የማለፍ እድል ነበራቸው። ማንቸስተር ሲቲ የማለፍ እድል እንዲሁ ነበረው። ጨዋታው ከመጀመር በፊት አስተን ቪላ የማለፍ እድል ነበረው። ኒውካስል ዩናይትድ እንዲሁ ነበረው። ኖቲንግሃም ፎረስት እና ቼልሲ በዚህ ዝርዝር ውስጥ ይገኙ ነበር። ሊቨርፑል እና እንዲሁ ደግሞ አርሰናል በፕሪሚየር ሊጉ እንግዲህ በቀጥታ መሳተፋቸውን አረጋግጠው ነበር። ቶተናም ደግሞ ዩሮፓ ሊጉን በማሳካቱ ሶስቱ ቡድኖች የአውሮፓ ቻምፒየንስ ሊግን የቀጣይ የውድድር ዓመት ማሳካት ችለው ነበር። ነገር ግን ቀሪ 3 ቡድኖች ይቀሩ ነበርና ትላንትና በተደረጉ ጨዋታዎች ናቸው የተለዩት። ቅድሚያ የእነሱን ፉክክር በማስቀደም ነው የምንጀምረው። ትላንትና በተደረጉ የተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች አጓጊ ፉክክር ከነበረባቸው የአውሮፓ ቻምፒየንስ ሊግ ፉክክሮች ስንነሳ ትላንትና በክራቨን ኮቴጅ ማንቸስተር ሲቲ እና ፉልሃም ጨዋታቸውን ያደርገዋል። የማርኮ ሲልቫ ቡድን ትላንትና ማንቸስተር ሲቲን ያስተናገደበት መርሃ ግብር አንደኛው ተጠቃሹ ጨዋታ ነው። እንግዲህ ማንቸስተር ሲቲ ትላንትና ከሜዳ ውጪ 2-0 በሆነ ውጤት አሸንፈው ወደ አውሮፓ ቻምፒየንስ ሊግ ማለፍ የቻሉበትን ውጤት አስመዝግበዋል። ትላንትና እንግዲህ
ማሸነፋቸውን ተከትሎ የራሳቸውን ውጤት በራሳቸው ነበር ሲቲ የሚወስኑት 68 ነጥቦችን ሰብስበው ነበር። ስለዚህም ደግሞ ትላንትና እንግዲህ ማሸነፋቸውን ካረጋገጡ ማለፋቸውን የሚያረጋግጡበት ውጤትን ነበር የሚያስመዘግቡትና ትላንትና ኤልካይ ጎንደዋን 21ኛው ደቂቃ ላይ እንዲሁ ደግሞ ኤርሊንግ ብራውት ሃላንድ 72ኛው ደቂቃ ላይ ባስቆጠሯቸው ግቦች ማንቸስተር ሲቲ 2-0 በሆነ ውጤት በማሸነፉ እንግዲህ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ያገኘ ቡድን ሆኗል። ትላንትና ማንቸስተር ሲቲ ቻምፒየንስ ሊግ ማለፍ ዋንጫ እንደ መብላት ነው ብሏል አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ለሊግ ዋንጫ ትልቅ ግምት ተሰጥቷቸው የነበሩት ማንቸስተር ሲቲዎች ሶስተኛ ደረጃን ይዘው የውድድር ዘመኑን ለማጠናቀቅ ተገደዋል። በመጨረሻው የጨዋታ ቀን የቻምፒየንስ ሊግ ተሳትፎን ያረጋገጡት ሲቲዝኖቹም ለቻምፒየንስ ሊግ ማለፍ ዋንጫ እንደ መብላት ነው ሲሉ አሰልጣኝ ፔፕ ጓርዲዮላ እንዲሁ ተናግረዋል። በፕሪሚየር ሊጉ እየተፎካከሩ ለቻምፒየንስ ሊግ ማለፍ እንደ ዋንጫ መብላት ነው፣ ይሄ ደግሞ እውነታ ነው ብለዋል ጋርዲዮላ። አሰልጣኙ ስለ ቀጣይ የውድድር ዓመት ፍንጭ ሲሰጡም እንግዲህ በቀጣይ ዓመት ተሻሽለን እንመጣለን፣ ትልቅ ለውጥንም እናደርጋለን ሲሉ ጭምር እንዲሁ ሀሳባቸውን ሰጥተዋል። በተለይ ማንቸስተር ሲቲ በመጨረሻዎቹ ሳምንታት ላይ ያሳየው እንግዲህ ወጥ የሆነ ጥሩ አቋም እንዲሁ ወደዚህ ውድድር ወይም ደግሞ ወደ አውሮፓ ቻምፒየንስ ሊግ ተሳትፎን እንዲያገኙ ካደረጋቸው መካከል ይገኙበታል። ባለፉት እንግዲህ ካደረጓቸው 5 የፕሪሚየር ሊግ ጨዋታዎች 4ቱን ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ማንቸስተር ሲቲዎች አንዱን ጨዋታ ብቻ ነው አቻ በሆነ ውጤት የተለያዩት፣ እሱንም ከሳውዛምተን ጋር ከመውረዱን ካረጋገጠው ሳውዛምተን ጋር በሴንት ሜሪ ያደረጉት ጨዋታ 0-0 ብቻ ከተለያዩበት ጨዋታ ውጪ የነበሩ ተከታታይ ጨዋታዎችን አሸንፈዋል። ፉልሃምን ትናንትና አሸንፈዋል። ከዛ በፊት ቦርንመዝን 3-1 አሸንፈው ነበር። እንዲሁ ደግሞ ወልቨርሃምፕተን ወንደረርስንም እንዲሁ ጭምር 1-0 በሆነ ውጤት ያሸነፉበት መርሃ ግብር የሚታወስ ነው። ከዛ ውጪ ኖቲንግሃም ፎረስትን 2-0 አሸንፈዋል። አስቶን ቪላን 2-1፣ ኤቨርተንን 2-0፣ ማንቸስተር ሲቲ ደግሞ እንዲሁ ክሪስታል ፓላስን 2-0 5-2 ይቅርታ። እነዚህ በፕሪሚየር ሊጉ በተከታታይ የተመዘገቡ ጨዋታዎች ናቸው። ካለፉት 9 ጨዋታዎች 8ቱን ያሸነፉበት መርሃ ግብርን ነው እየተመለከትን የምንገኘውና በጣም ጥሩ ፐርፎርማንስን በመጨረሻዎቹ ሳምንታት ላይ ማሳየታቸው የአውሮፓ ቻምፒየንስ ሊግ ተሳትፎን ይዘው እንዲያጠናቅቁ አድርጓቸዋል። ትላንትናም ፉልሃምን አሸንፈው የአውሮፓ ቻምፒየንስ ሊግ ቦታን ይዘው ማጠናቀቃቸውን አረጋግጠዋል። ሌላኛው ትላንትና ሲጠበቅ የነበረው ሌላኛው ጨዋታ ደግሞ እንዲሁ የአስተን ቪላና የማንቸስተር ዩናይትድ ጨዋታ ነው። ይህ ጨዋታ ለአስተን ቪላ እጅጉን ወሳኝ እንደሆነ ይታወቃል። ምክንያቱም አስተን ቪላም የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር እያደረገ የነበረ ቡድን ከመሆኑ ጋር በተያያዘ ይሄኛው ጨዋታ በርካቶች የሚጠብቁት ሌላኛው መርሃ ግብር እንደነበር እናስታውሳለን። ትላንትና ግን አስተን ቪላ እንግዲህ ውጤት አልቀናቸውም ወይም ደግሞ 2-0 በሆነ ውጤት ተሸንፈዋል። ትላንትና አቻ እንኳን ወጥተው ቢሆን ኖሮ ማለፋቸውን ያረጋግጡ ነበር። ምክንያቱም ኒውካስል ትላንትና ሽንፈት ስለገጠመው። ነገር ግን እንግዲህ ትላንትና አስተን ቪላዎች በማንቸስተር ዩናይትድ በኦልትራፎርድ በተደረገው ጨዋታ 2-0 በሆነ ውጤት ተሸንፈዋል። ማንቸስተር ዩናይትድ የመጨረሻውን ሳምንት በኦልትራፎርድ ያደረገውን ጨዋታ አሸንፎ ውድድር ዘመኑን አጠናቋል። የመጀመሪያውን ሳምንት ጨዋታ እንዲሁ 1-0 ማሸነፋቸው ይታወሳል። በሜዳቸው ኦልትራፎርድ ፉልሃምን ነበር ያኔ በጆሹዋ ዘርክዚ ብቸኛ ጎል 1-0 አሸንፈው የነበረው። የመጨረሻውን የ38ኛ ሳምንት ጨዋታን ደግሞ 2-0 በሆነ ውጤት አሸንፈዋል። አማድ ዲያሎ እና ክሪስቲያን ኤሪክሰን ናቸው ትናንትና ጎሎቹን ያስቆጠሩት። አማድ ዲያሎ 76ኛው ደቂቃ ላይ፣ ክሪስቲያን ኤሪክሰን ደግሞ በፍጹም ቅጣት ምት 87ኛው ደቂቃ ላይ ባስቆጠሩት ጎል ነው ጨዋታውን 2-0 በሆነ ውጤት ያሸነፉት። ትላንትና እንግዲህ ተርኒንግ ፖይንት የነበረችው የኤሚ ማርቲኔስ የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ ሰከንዶች በቀሩበት ሰዓት ወይም ደግሞ 45 እና ተጨማሪ ደቂቃዎች ላይ የተመለከተው ቀይ ካርድ ነው። በተለይ ካማራ ወደ ኋላ የመለሰውን ኳስ እንግዲህ በማሳጠሩ ምክንያት ኤሚ ማርቲኔስ ሳይደርስበት ቀርቶ ራስመስ ሆይላንድ ግብ ጠባቂውን አልፎት ሲሄድ ነው እንግዲህ ኤሚ ማርቲኔዝ ጥፋት ሰርቶበት ከቦክስ ውጪ እንግዲህ የቀይ ካርድ ሰለባ የሆነውና ይሄ ደግሞ ለአስተን ቪላዎች ትልቅ እንግዲህ ነገርን ፈጥሮባቸዋል ወይም ደግሞ ያሰቡትን ነገር እንዳያሳኩ ትልቅ እንቅፋት የፈጠረባቸው ጉዳይ ሆኖ ትናንትና ተመልክተናል። አማድ ዲያሎና ክሪስቲያን ኤሪክሰን ባስቆጠሯቸው ግቦች ግን ማንቸስተር ዩናይትድ 2-0 በሆነ ውጤት ትናንትና ማሸነፍ ችሏል። በቀጣዩ የውድድር ዓመት ማንቸስተር ዩናይትድ ከዚህ የተሻለ የውድድር ዓመትን ለማሳለፍ በትልቁ ዝውውሮችን ያደርጋል ተብሎ ይጠበቃል። በማንቸስተር ዩናይትድ ታሪክ ታይቶ የማይታወቅ የውድድር ዓመትን ነው ዘንድሮ ያሳለፉት። 15ኛ ደረጃን ይዘው አጠናቀዋል ማንቸስተር ዩናይትዶች። ከዛ በተጨማሪ ደግሞ በሌሎች ውድድሮች ላይ እንዲሁ ስኬትን ማምጣት አልቻሉም እና አሰልጣኝ ሩበን አሞሪም ጭምር ይቅርታ የጠየቁበት ነገርን ነው ትላንትና የተፈጠረው።
ትላንትና እንግዲህ አስተን ቪላ እንግዲህ ተሸንፈዋል 2-0 በሆነ ውጤት። በዳኝነት ላይ ግን ቅሬታ እንዳላቸው ሲነገር ነበር። በማንቸስተር ዩናይትድ ተሸንፎ ከአውሮፓ ቻምፒየንስ ሊግ ተሳትፎ የተሰናከለው አስተን ቪላ በሊጉ ቅሬታውን ሊያቀርብ መሆኑን የተሰማው። አስተን ቪላ በጨዋታው በነበረው ዳኝነት ላይ ከፍተኛ ቅሬታ እንዳላቸው ነው የተነገረው። አስተን ቪላ ለጨዋታው ልምድ ያለው ዳኛ መመረጥ ነበረበት የሚል እምነትም እንዳላቸው ነው ዘ አትሌቲክ የዘገበው። አሰልጣኝ ኡናይ ኤሜሪ ከጨዋታው በኋላ በሰጡት አስተያየት ዳኛውን አናግሬዋለሁ፣ የማስበውን ያውቃል፣ ተጨማሪ አስተያየት መስጠት አልፈልግም ሲሉም ጭምር ነው እንዲሁ ሀሳባቸውን የሰጡት። አሰልጣኝ ሩበን አሞሪም ግን ለዘንድሮ የውድድር ዘመን ይቅርታ ጠይቃለሁ ብለዋል። በይፋም ደጋፊውን ይቅርታ ጠይቀዋል። የመጨረሻ የሊግ ጨዋታቸውን በሜዳቸው ያደረጉት ማንቸስተር ዩናይትዶች ከድሉ በኋላ በስቴዲየም ለተገኙ ደጋፊዎቻቸው አሰልጣኙ ቃል ገብተዋል። አሰልጣኝ ሩበን አሞሪም ባስተላለፉት መልእክትም እነዛ ውብና ጥሩ ጊዜያት በቅርቡ እንደምትመለከቱ ልነግራችሁ ወዳለው ሲሉ ነው ለማንቸስተር ዩናይትድ ደጋፊዎች ሀሳቦቻቸውን የሰጡት። አስቀድመው ይቅርታ የጠየቁት አሰልጣኙ ለዘንድሮ የውድድር ዘመን ይቅርታ ጠይቃለሁ፣ በእኔና በተጫዋቾቼ እንዳዘናችሁም ይገባኛል ብለዋል። ማንቸስተር ዩናይትድ እንግዲህ ማንኛውን ፈተና ማለፍ የሚችል ብቸኛው የዓለማችን ክለብ ቢኖር ማንቸስተር ዩናይትድ ነው ሲሉ አሰልጣኝ ሩበን አሞሪም ሀሳባቸውን እንዲሁ አስተላልፈዋል። ትላንትና ከድሉ በኋላ ነው ይህንን ሀሳብ እንዲሁ የሰጡት። ቀጣይ ዓመት የተሻለውን ቡድን እንመለከታለን ብለዋል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው በሚቀጥለው የውድድር ዓመት የተሻለ እንደሚሆን ጭምር ነው የገለጹት። ማንቸስተር ዩናይትድ በዚህ ዓመት የሚጠበቅበት ደረጃ ላይ አልነበረም ያሉት አሰልጣኝ ሩበን አሞሪም ቀጣይ ዓመት ግን የተሻለ ቡድን እናደርገዋለን ሲሉም ተናግረዋል። አሰልጣኝ ሩበን አሞሪም አክለው አስተን ቪላን ማሸነፍ እንፈልጋለን ብለው ነበር። ቀደም ብለው ጨዋታውንም እንዲሁ አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። ከዚህ በፊት አንድ ሀሳብ ሲሰጡ እንደነበር የምናስታውሰው ነው። ገና እንግዲህ እየመጣ ነው ከባዱ ነገር፣ ገና ከዚህ በኋላ እየመጣ ነው ብለው ነበር። የዛሬ 6 ወር አካባቢ የተቀጠሩ ሰሞን በእንግዲህ ጨዋታዎችን እያሸነፉ ጭምር አንዳንድ ጨዋታዎችን አሸነፈው ጭምር ገና ማንቸስተር ዩናይትድ ከባዱ ጊዜ ከፊቱ እየመጣ ነው የሚል አይነት ሀሳብን ሰጥተው ነበርና ይሄ ቃል በትክክልም ሆኗል። ከባድ ጊዜያቶችን ማንቸስተር ዩናይትድ አሳልፈዋል። ትናንትና ይህን ሀሳብ እያነሱት ነበር። ከዚህ በፊት ነግሬያችሁ ነበር፣ ከባዱ ጊዜ እየመጣ ነው ብያችሁ ነበር። ነገር ግን ከዚህ በኋላ ግን የሚመጣው ጊዜ በጣም ብሩህ ነው፣ በጣም ተስፋ ያለው ቡድን ከዚህ በኋላ ትመለከታላችሁ። ያ ገና ነው፣ ማንቸስተር ዩናይትድም በቅርቡ ይመለሳል የሚል አይነት ሀሳብን አሰልጣኝ ሩበን አሞሪም ሰጥተዋል። በዝውውር መስኮቱ ላይ በጣም በንቃት ይሳተፋሉ ተብሎ ይጠበቃል። የመጨረሻውን ሳምንት ጨዋታ ግን ማሸነፍ ችለዋል። ሌላኛው የአውሮፓ ቻምፒየንስ ሊግ ተሳትፎ ጋር በተያዘ ትልቅ ፉክክር ሲደረግበት የነበረው መርሃ ግብር ኒውካስል ዩናይትድ እና ኤቨርተን ያደረጉት ጨዋታ ነው። ይሄ ጨዋታ በሴንት ጄምስስ ፓርክ የተደረገ መርሃ ግብር ነው። ኒውካስል ዩናይትድ እንዲሁ እንደ ማንቸስተር ሲቲ ሁሉ የራሱን ውጤት በራሱ መወሰን የሚችል ቡድን ነበር። ጨዋታውን ቢያሸንፍ ኖሮ የማንንም ውጤት ሳይጠብቅ ማለፋቸውን ያረጋግጡ ነበር። ነገር ግን ትላንትና ካርሎስ አልካራስ ባስቆጠረው ብቸኛ ጎል ኤቨርተን ጨዋታውን 1-0 በሆነ ውጤት ማሸነፍ ቻለና ኒውካስል ዩናይትዶች እንደውም ጨዋታው እንደተጠናቀቀ እነ ፋቢየን ሼር እነ ብሩኖ ጉማሬሽ ጭምር ሀዘን ውስጥ ገብተው እንደነበር ተመልክተን ነበር። ማንቸስተር ዩናይትድ አስተን ቪላን 2-0 ያሸንፋል የሚለውን እንግዲህ ነገር ከመስማታቸው በፊት ሀዘን ውስጥ ገብተው እንደነበር ትላንትና ተመልክተናል። ነገር ግን እንግዲህ አስተን ቪላ መሸነፉን ተከትሎ ነው ኒውካስል ዩናይትድ ወደ አውሮፓ ቻምፒየንስ ሊግ መግባታቸውን ያረጋገጡበት ውጤት ትላንትና የተመዘገበው። ኒውካስል ወደ አውሮፓ ቻምፒየንስ ሊግ የተቀላቀለ ሌላኛው ቡድን ሆኗል። እንግዲህ ይሄ ነገር ሲፈጠር ደግሞ በበርካታ ክለቦች የሚፈለግ አንድ የኒውካስል ዩናይትድ ተጫዋች አለ፣ ስዊድናዊው አጥቂ አሌክዛንደር ኢሳክ። ይህ ተጫዋች እንግዲህ የአውሮፓ ቻምፒየንስ ሊግ ተሳትፎ ኒውካስል ዩናይትድ ማግኘቱን ተከትሎ ክለቡን ላይለቅ የሚችልበት እድል አሁን ላይ ሰፊ ነው። በአርሰናል እና በሊቨርፑል እንዲሁም በሌሎች የአውሮፓ ታላላቅ ክለቦች በጥብቅ የሚፈለገው የኒውካስል ዩናይትድ የፊት መስመር አጥቂ አሌክዛንደር ኢሳክ በዚህ ክረምት ክለቡን ላይለቅ እንደሚችል ነው የተገለጸው። ኒውካስል ዩናይትድ ለአውሮፓ ቻምፒየንስ ሊግ ማለፉ አሌክዛንደር ኢሳክ በክለቡ እንዲቆይም እንደሚያደርገው ዘ አትሌቲክ ዘግቧል። ኒውካስል ዩናይትድ ለቻምፒየንስ ሊግ ባያልፍ የተጫዋቹ ፈላጊ ክለቦች እድላቸውን ለመሞከር ዝግጅት ላይ እንደነበሩ ነው የሚገለጸው። አሌክዛንደር ኢሳክ በዘንድሮው የውድድር ዘመን እንግዲህ 23 የፕሪሚየር ሊግ ጎሎችን ማስቆጠር የቻለ ተጫዋች እንደሆነ ሁሉም የሚያውቀው ጉዳይ ነው። ትላንትና ግን ጎል ማስቆጠር ባይችልም ለቡድኑ እንግዲህ ጎል እንዲያስቆጠር የተለያዩ አጋጣሚዎችን ሲፈጠር ነበር። ነገር ግን ቡድኑ 1-0 ተሸንፏል። በመጨረሻም ግን አስተን ቪላ መሸነፉን ተከትሎ ወደ አውሮፓ ቻምፒየንስ ሊግ መቀላቀላቸውን አረጋግጠዋል። ቼልሲና ኖቲንግሃም ፎረስት በሲቲ ግራውንድ ትላንትና ያደረጉት መርሃ ግብር ሌላኛው ትልቅ ፉክክር የተደረገበት ነው። ምክንያቱም ኖቲንግሃም ፎረስትም ቼልሲም በአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማግኘት ሁለቱም እርስ በርስ የሚጫወቱበት መርሃ ግብር ነበር። ኖቲንግሃም ፎረስትም እንዲሁ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት የሚችልበት
እድሉ ነበረው። ከዛ በተጨማሪ ቸልሲም እንዲሁ የራሱን እድል በራሱ መወሰን የሚችል አይነት ቡድን ነበር። ትናንትና እርስ በርስ ነው ጨዋታቸውን ያደረጉት። ይህ ጨዋታ በኖቲንግሃም ፎረስት ሜዳ ሲቲ ግራውንድ ላይ የተደረገ መርሃ ግብር ነው። እንግዲህ ቸልሲንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሌቫይ ኮልዊል ብቸኛውን ጎል 50ኛው ደቂቃ ላይ ለቸልሲ ማስቆጠር ችሏል። ቸልሲም የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ችሏል። ባለፉት ዓመታት የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት እንዳልቻለም የምናስታውሰው ነው። ዘንድሮ ግን ወደ አውሮፓ ቻምፒየንስ ሊግ ተሳትፎ በድጋሚ መመለስ የቻለበትን ውጤት ነው የኤንዞ ማሬስካ ስብስብ ያስመዘገበው። የፊታችን ረቡዕ ደግሞ የኮንፈረንስ ሊግ የፍጻሜ ጨዋታ ይደረጋል። ይህ ጨዋታ እንግዲህ በቼልሲና በሪያል ቤቲስ መካከል የሚደረግ መርሃ ግብር ነው። እሱ ጨዋታ ደግሞ እንዲሁ የሚጠበቅ ይሆናል ተብሎ ነው የሚታሰበው። ትላንትና ሊቨርፑል እንግዲህ ዋንጫውን በይፋ ከፍ ያደረጉበት መርሃ ግብር እንደሆነ ትላንትና ተመልክተናል። አሰልጣኙ የቀድሞ አሰልጣኛቸው የርገን ክሎፕ ጭምር በዚህ ስቴዲየም ውስጥ ትላንትና ተመልክተናቸዋል። ሊቨርፑል ትላንትና ከክሪስታል ፓላስ ጋር ነው በሜዳው አንፊልድ ጨዋታውን ያደረገው። ጨዋታውን እንግዲህ 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ገና ጨዋታው በተጀመረ 9ኛው ደቂቃ ላይ ነው ኢስማኤል አሳር ጎል አስቆጥሮ ክሪስታል ፓላስ 1-0 በሆነ ውጤት መምራት የጀመረው። ነገር ግን 84ኛው ደቂቃ ላይ የዘንድሮ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ የሆነው መሐመድ ሰላህ ትላንትና እንግዲህ ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት እንዲጠናቀቅ አድርጓል። ራያ ግራቨንበርች ትላንትና በቀይ ካርድ ወጥቷል። የዚህ ውድድር ዓመት እንግዲህ ወጣቱ ምርጡ ተጫዋች ተብሎ የተሸለመው ራያ ግራቨንበርች 68ኛው ደቂቃ አካባቢ ላይ ትላንትና በቀይ ካርድ ወጥቷል። በሁለተኛ ቢጫ ካርድ ነው ትላንትና በቀይ ካርድ የወጣው ራያ ግራቨንበርች። ኔዘርላንዳዊው ተጫዋች ትላንትና በቀይ ካርድ ወጥቷል። ትሬንት አሌክዛንደር አርኖልድ ትላንትና ሽኝት ተደርጎለታል። ሁለተኛው 45 የጨዋታ ክፍለ ጊዜ እንደተጀመረም ወደ ሜዳ ተቀይሮ ገብቷል። እንግዲህ ሜዳ ላይም የተለያዩ አጋጣሚዎችን ተመልክተናል። በሀዘን ስሜት ውስጥ ሆኖ ጭምር እንዲሁ ተመልክተነዋል። ትላንትና ሊቨርፑል ከክሪስታል ፓላስ ጋር ግን 1-1 በሆነ ውጤት ነው ጨዋታውን ያጠናቀቀው። ደጋፊው ለክለቡ ያደረኩትን ነገር አንድ ቀን ይገነዘባል ብዬ አስባለሁ ብሏል። ትሬንት አሌክዛንደር አርኖልድ ነው ይህንን ሀሳብ የሰጠው። እንግሊዛዊው የመስመር ተጫዋች አሌክዛንደር አርኖልድ ትላንትና በአንፊልድ የገጠመው አቀባበል እንዳልጠበቀው ነው የገለጸው። ባለፈው ከተፈጠረው ነገር በኋላ እንግዲህ በአንፊልድ ያልጠበቅኩት ነው ዛሬ የሆነው ያለው አርኖልድ ለሊቨርፑል ለመጨረሻ ጊዜ መጫወት ፈልጌ ነበር ብሏል። አክሎም ደጋፊዎቻቸው አንድ ቀን ለሊቨርፑል ያደረኩትን ነገር ሁሉ እንደሚገነዘቡም ተስፋ አደርጋለሁ ሲል ነው ትሬንት አሌክዛንደር አርኖልድ የተናገረው። ዛሬ የተደረገልኝን ያክል ድጋፍና ፍቅር ግን ተሰምቶኝ አያውቅም። የህይወት የምርጡ ቀን ነበር ሲልም ነው አርኖልድ የተናገረው። በተለይ ባለፉት ጨዋታዎች ላይ ተቀይሮ ሲገባ በተለይ ወደ ሪያል ማድሪድ ማምራቱ ከተረጋገጠ በኋላ በነበሩት ጨዋታዎች ላይ የተለያዩ ውዝግቦች ሲነሱ እንደነበር የምናስታውሰው ነው። በተለይ ተጫዋቹ ላይ የጩኸት ድምጾች ጭምር ደጋፊዎቹ ሲያሰሙ ነበር። ይህንን ነገር አሰልጣኝ የርገን ክሎፕ ጭምር ሲቃወሙት ተመልክተናል። ወይም ደግሞ ይህ አይገባውም ለዚህ ተጫዋችና እንዲህ ልክ ተቃውሞችን ማሰማት ሲጀምሩ ወዲያውኑ ነው ቲቪን ያጠፋውት ሲሉ ጭምር እንዲሁ ሰምተናቸዋል የርገን ክሎፕ። ትናንትና ግን ከዛ በተቃራኒ በጣም ጥሩ እንግዲህ አቀባበል የተደረገለት በርከት ያሉ ጭብጨባዎችም እንዲሁ ሲቀርቡለት እንደነበር ትናንትና ተመልክተናል። ጨዋታውን ግን ሊቨርፑል ማሸነፍ አልቻለም። ያለፉትን በተለይ ተከታታይ ጨዋታዎች ሊቨርፑል ፕሪሚየር ሊጉን ማሳካቱን ካረጋገጠ በኋላ አላሸነፈም። ያለፉትን 4 ጨዋታዎች እንግዲህ ማሸነፍ አልቻለም። 30 እንግዲህ አራተኛው ሳምንት ላይ ነው ሻምፒዮንነታቸውን 4 ሳምንት ሲቀሩት ነው ሻምፒዮንነታቸውን ያረጋገጡት። ከዛ በኋላ ግን ያደረጉትን 4 ጨዋታዎች ሁለቱን ተሸንፈው ሁለቱን ባቻ ውጤት ነው ያጠናቀቁትና እንግዲህ ከዛ በኋላ ያደረጓቸውን ጨዋታዎች ማሸነፍ ባይችሉም በ84 ነጥቦች ግን ሻምፒዮንነታቸውን አረጋግጠዋል። በ10 ነጥብ ልዩነት ነው አርሰናል 74 ነጥቦችን ሰብስቦ ነው ሁለተኛ ደረጃን ይዞ ያጠናቀቀው። እንግዲህ ሊቨርፑል ትላንትና የሚጠበቁ ነገሮች ነበሩ። ለትላንትና እንግዲህ ጋርድ ኦፍ ኦነር የምንለው ወይም ደግሞ የክብር አቀባበል ያደርጋሉ ሻምፒዮን ለሆነው ቡድንና ክሪስታል ፓላስ ይህንን ነገር ከጨዋታው በፊት አድርገውታል። ለፕሪሚየር ሊጉ አሸናፊ ሊቨርፑል የክብር አቀባበል አድርገዋል። ነገር ግን ሊቨርፑሎችም ተመሳሳይ ነገር አድርገዋል ለክሪስታል ፓላስ። ምክንያቱም ክሪስታል ፓላስ የኤፍኤ ካፕ አሸናፊ እንደነበር እናስታውሳለን፣ ማንቸስተር ሲቲን አሸንፎ። ለዚህም ደግሞ ሊቨርፑሎች በተመሳሳይ ለኤፍኤ ካፕ አሸናፊው ክሪስታል ፓላስ የክብር አቀባበል አድርገውለታል። ነገር ግን ቶተንሃም ሆትስፐርስ ትላንትና ከብራይተን ኤንድ ሆቭ አልቢዮን ጋር ባደረጉት ጨዋታ ላይ ቶተንሃም ዩሮፓ ሊግን አሸንፎ ስለመጣ ብራይተኖች የክብር አቀባበል ያደርጉለታል ተብሎ ተጠብቆ ነበር። ነገር ግን ያንን አቀባበል ሳያደርጉለት ነው እንግዲህ የተጠናቀቀው። ትናንትና ክሪስታል ፓላስም ሊቨርፑልም እርስ በርሳቸው እንግዲህ የክብር አቀባበል ተደራርገዋል። ሊቨርፑል ትናንትና ጨዋታውን 1-1 በሆነ ውጤት ነው ያጠናቀቀው። ሌላኛው ሴንት ሜሪ ላይ የተደረገው መርሃ ግብር ነው። ሳውዝሃምፕተን እና አርሰናል ትናንትና ጨዋታቸውን አድርገዋል። ሳውዝሃምፕተን በሜዳው ሴንት ሜሪ ነው እንግዲህ የመጨረሻ የፕሪሚየር ሊግ ጨዋታውን
ያደረገውና በትላንትናው ጨዋታ ላይ እንግዲህ ምንም ውጤት ቢመዘገብ መውረዱን ያረጋገጠ ቀድሞ ቡድን እንደሆነ ይታወቃል። ነገር ግን ትላንትና አርሰናሎች በኬራን ቲየርኒና በማርቲን ኦዴጋርድ 2 ግቦች ታግዘው ጨዋታውን 2-1 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ እየተመለከትንበት ነው የሆነው። እንግዲህ በርከት ያሉ ሙከራዎችን ትላንትና አርሰናሎች አድርገዋል። በጨዋታው ላይ 23 ያክል የጎል ሙከራዎችን ነው ማድረግ የቻሉት። ከቡድኑ ጋር ይለያያሉ ተብሎ የሚጠበቁ ተጫዋቾች ትላንትና በጨዋታው ላይ ተመልክተናቸዋል። ኦሌክዛንደር ዚንቼንኮ በቋሚ አስተላለፍ ውስጥ ተካቷል። ኬራን ቲየርኒ እንዲሁ በቋሚ አስተላለፍ ውስጥ የነበረ ተጫዋች ነው። እንዲሁ ደግሞ ራሂም ስተርሊንግን በዚህ ስብስብ ውስጥ ነበር። እነ ቡካዮ ሳካ 63ኛው ደቂቃ ላይ ነው ተቀይሮ የገባው። ሉዊስ ስኬሊ፣ ካይ ሃቨርትስ፣ ማርቲን ኦዴጋርድ እነዚህ ወሳኝ ተጫዋቾች እንግዲህ ተቀይረው ነው ወደ ሜዳ የገቡት። ጨዋታው እንግዲህ ለአርሰናል ያን ያክል ፋይዳ የነበረው ጨዋታ አልነበረም። አርሰናል ወደ ቻምፒየንስ ሊግ ማለፉን አረጋግጧል። ሁለተኛ ደረጃንም ይዞ እንዲሁ ማጠናቀቁን አረጋግጧል እና ያን ያክል ትልቅ ለውጥ የሚፈጥር ጨዋታ ስላልነበር ነው እንግዲህ ተቋሚ አስተላለፎቹ በርካቶቹን ቀይሮ ያስገባው። ባይሆን ትናንትና ለአርሰናል ወሳኝ የነበረው ተጫዋች እንግዲህ ወይም ደግሞ ለአርሰናሉ ተጫዋች ወሳኝ ነበር ይህ ጨዋታ። ምክንያቱም ለዳቪድ ራያ ትናንትና የሚጠበቅ ጨዋታ ነበር። በተለይ ከክሊን ሺት ጋር በተያዘ ትናንትና የሚጠበቅ ነበር። በኋላ ላይ እናነሳዋለን ከሱ ጋር በተያዘ። አሰልጣኝ ሚኬል አርቴታ ከጨዋታ በኋላ የተለያዩ ሀሳቦችን አንስቷል። አንደኛው በአውሮፓ ቻምፒየንስ ሊግ በሴቶቹ ማሸነፋቸው ይታወሳልና ከዛ ድል ጋር በተያዘ አንዳንድ ሀሳቦችን ሰጥቷል። በሴቶቹ የአውሮፓ ቻምፒየንስ ሊግን ማሳካታችን በጣም አኩርቶናል ብሏል ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ ከሊጉ የመጨረሻ መርሃ ግብር በኋላ እንግዲህ አስተያየታቸውን ሲሰጡ የሴቶቹ ቡድን በእንግዲህ ያስመዘገበው ድል ተከትሎ ሁሉም የቡድኑ አባላት ጨዋታውን እየተከታተለ ነበር። በተመዘገበው ድልም በጣም ኮርተናል ሲልም ጭምር ነው እንዲሁ የተናገረው። ቡድናቸው እንግዲህ ስለ ቀጣዩ የውድድር ዓመት ዝግጁነት የተጠየቀው አሰልጣኙ ስለ ቀጣዩ የውድድር ዓመት ማሰብ የምንጀምረው 100% አሁን ነው የሚል ምላሻቸውን እንዲሁ ሰጥተዋል። ቀጣዩን ዓመት ግን ሳስበው ንዴትና ደስታ ይሰማኛል ብለዋል አሰልጣኝ አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ የሚቀጥለው የውድድር ዘመንን በጉጉት መጠበቅ መጀመራቸውን ነው የገለጹት። ስለ ቀጣዩ ዓመት ማሰብ መጀመራቸውን የገለጹት አርቴታ እንግዲህ የምንወያይባቸው በርከት ያሉ ነገሮች ይኖራሉ፣ ውሳኔም የምናሳልፍባቸው የተወሰኑ ነገሮች ይኖራሉ ሲሉ ጭምር ነው ሀሳቡን እንዲሁ የሰጠው። ስለሚቀጥለው የውድድር ዓመት ሳስብ ንዴትና ደስታ እንግዲህ ተናነቀኛል ያሉት አርቴታ ይሄ እንግዲህ ጥሩ ምልክት ነው ሲሉም ነው ሀሳባቸውን የሰጡት። ለቅድመ ውድድርና ለአመቱ መጀመሪያ ሳምንታትም የተዘጋጁ እቅዶች ከ2 ወይም ደግሞ 3 ወራት በፊት ተዘጋጅተው ተጠናቀዋል ሲልም ጭምር ነው ሚኬል አርቴታ እንዲሁ ሀሳቡን እየሰጠ የሚገኘውና ትላንትና ይህንን ሀሳብ አጋርተዋል። ሳውዝሃምፕተንም 2-1 በሆነ ውጤት ማሸነፍ ችለዋል። አምበሉ ማርቲን ኦዴጋርድም ወደ ጎል ማስቆጠሩ የተመለሰበት መርሃ ግብር ሆኖ ትላንትና ተጠናቋል። ሌሎች የተደረጉ ጨዋታዎችን እንመልከት። ቦርንመዝ በሜዳው ቫይታሊቲ ስቴዲየም ትናንትና ሌስተር ሲቲን አስተናግዶ 2-0 በሆነ ውጤት ማሸነፍ ችለዋል። አንቷን ሴሜኒዮ ሁለቱንም ግቦች ያስቆጠረው ተጫዋች ነው 74ኛውና 88ኛው ደቂቃ ላይ። ሌሎች ጨዋታዎችም እንዲሁ ነበሩ ከአርሰናል ጋር ግን አርሰናል ግን ለተከታታይ 3ኛ የውድድር ዘመን 2ኛ ደረጃን ይዞ ማጠናቀቁ ያረጋገጠበት ውጤት ነው ትናንትና የተመዘገበው። ምክንያቱም ባለፉት 2 ዓመታት ከማንቸስተር ሲቲ ቀጥሎ 2ኛውን አጠናቀው ነበር። ዘንድሮ ደግሞ ከሊቨርፑል ቀጥሎ 2ኛ ደረጃን ይዞ አጠናቋል። ያለፉትን 3 ተከታታይ የውድድር ዓመታት በሁለተኛነት ነው ያጠናቀቀው። በፖርትማን ሮድ ኢፕስዊች ታውን እና ዌስትሃም ዩናይትድ ጨዋታቸውን ያደርገው ነበር። ይህ ጨዋታ በዌስትሃም ዩናይትድ 3-1 አሸናፊነት ተጠናቋል። ጄምስ ዋርድ ፕራውስ እንዲሁ ዣሮድ ቦን እና መሐመድ ቆዶስ ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለዌስትሃም ዩናይትድ። ሌላኛው የተደረገው መርሃ ግብር ደግሞ ቶትናም ሆትስፐርስ እና ብራይተን ኤንድ ሆቭ አልቢዮን ያደረጉት ጨዋታ ነው። ቶትናም ሆትስፐርስ ትላንትና ማስከፊ ሽንፈት ገጥሞታል። ዶሚኒክ ሶላንኬ ባስቆጠረው ጎል ቶትናም መሪ የነበረ ቢሆንም ነገር ግን ሄንሽልውድ ትላንትና 2 ጎሎችን አከታትሎ አስቆጠረ። ኦሬሊ እንዲሁ ደግሞ ጎሜዝ ትላንትና ጎሎቹን አስቆጥረው ብራይተን ኤንድ ሆቭ አልቢዮን ከሜዳ ውጪ ወደ ቶትናም ሆትስፐርስ ሜዳ ቀንቶ 4-1 በሆነ ውጤት ትላንትና ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ እና ብሬንትፈርድ ጨዋታቸውን ያደርገው ነበር። ብሪያን ኢምቤሞ ባስቆጠረው ጎል ብሬንትፈርዶች መሪ የነበሩ ቢሆንም ነገር ግን ሙንቴሲ ባስቆጠረው ጎል ወልቭሶች ጨዋታውን 1-1 በሆነ ውጤት ያጠናቀቁበት መርሃ ግብር ነው ትላንትና የተመዘገበው። ትላንትና 10 የተደረጉት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች እነዚህን ነው የሚመስሉት። በአጠቃላይ እንግዲህ የእንግሊዝ ፕሪምየር ሊግ የወርቅ ጓንት አሸናፊም ትላንትና ተለይተዋል። የእንግሊዝ ፕሪምየር ሊግ መጠናቀቁን ተከትሎ የአመቱ የወርቅ ጓንት አሸናፊው በትላንትናው ዕለት ነው የተለየው። እስከ መጨረሻው ሳምንት እንግዲህ በዘለቀው በዚህ ፉክክር በትላንትናው ዕለት ጎል ማስተናገዳቸውን ተከትሎ ዳቪድ ራያ እና ማት ሴልስ
ሽልማቱን የሚጋሩት ይሆናል። ሁለቱ ግብ ጠባቂዎች በዘንድሮው የውድድር ዘመን በ13 ጨዋታዎች ላይ ግብ ሳይቆጠርባቸው መውጣት ችለዋል። ስለዚህ እነዚህ ሁለቱ ግብ ጠባቂዎች አሸንፈዋል። የአርሰናሉ ቁጥር 1 ግብ ጠባቂ የሆነው ዳቪድ ራያ ለሁለተኛ ተከታታይ ዓመት ይህንን ሽልማት ማሸነፍ የቻለበትን አጋጣሚን የተመለከት ነው። የ2024-25 የውድድር ዓመት የእንግሊዝ ፕሪምየር ሊግ ትናንትና ፍጻሜውን አግኝቷል። ከ83 ቀናት በኋላ ደግሞ ፕሪምየር ሊጉ የሚመለስ ይሆናል። ቡድኖች ለቀጣዩ የውድድር ዘመንም ከወዲሁ ዝግጅታቸውን እንደሚጀምሩና እንደሚያጠናክሩም አሰልጣኞች ከሰጡት የድህረ ጨዋታ አስተያየት በኋላ መገንዘብ ይቻላል። የ2025-26 የውድድር ዘመን የእንግሊዝ ፕሪምየር ሊግ ዕለተ አርብ ላይ ነው የሚጀምረው። ነሐሴ 9 2017 ዓ.ም ጅማሮን የሚያደርግ ይሆናል። የውድድር ዓመቱ የመርሃ ግብር ዕጣ ማውጣት ስነ ስርዓትም ከ3 ሳምንታት በኋላ ሰኔ 11 2017 ዓ.ም እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። እንግዲህ ትላንትና መጠናቀቁን ተከትሎ የተለያዩ ቁጥራዊ መረጃዎችም እንዲሁ ተመዝግበዋል። ሞሐመድ ሳላ እንግዲህ የፕሪሚየር ሊጉ የአመቱ ምርጥ ተጫዋችና የአመቱ ከፍተኛ ግብ አስቆጣሪ፣ የአመቱ ከፍተኛ አሲስት አድራጊም ጭምር የሚለውን ሽልማት ጠራርጎ የወሰደው እሱ ነው። ግብፃዊው የሊቨርፑል ተጫዋች ሞሐመድ ሳላ 29 ጎሎችን በማስቆጠር ነው ይህንን ሽልማት ያሸነፈው። ሞሐመድ ሳላ በአንድ የውድድር ዘመን 47 ግቦች ላይ ቀጥተኛ ተሳትፎን በማድረግም በአንዲ ኮልና አለን ሺረር ተይዞ የነበረውን ሪከርድም መጋራት የቻለበትን አጋጣሚ ተመልክተናል። ትናንትና የአውሮፓ ቻምፒየንስ ሊግ ቦታን ይዘው የሚያጠናቀቁት ቡድኖች ሲረጋገጡ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቸልሲ፣ ኒውካስል ዩናይትድ እና ቶትናም በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ እንመለከታቸዋለን። 6 የእንግሊዝ ቡድኖች በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ ተሳታፊ ይሆናሉ። በዩሮፓ ሊጉ አስተን ቪላ እና ክሪስታል ፓላስ ናቸው ተሳትፎን የሚያገኙት። በኮንፈረንስ ሊግ ደግሞ ኖቲንግሃም ፎረስት እና ብራይተን ከእንግሊዝ ተሳታፊ መሆናቸውን አረጋግጠዋል። ሌስተር ሲቲ፣ ኢፕስዊች ታውን እና ሳውዝሃምፕተን ከሊጉ መውረዳቸውን ያረጋገጡ 3 ቡድኖች ናቸው። ወደ ፕሪሚየር ሊግ ያደጉት ደግሞ ሊድስ ዩናይትድ፣ ሰንደርላንድ እና በርንሌ በቀጣይ የውድድር ዓመት እነዚህን ቡድኖች ተክተው ወደ ፕሪሚየር ሊጉ የመጡ ቡድኖች እንደሆኑ ትላንትና የተመለከትንበት አጋጣሚ ነው የተፈጠረው። ሊቨርፑል 84 ነጥቦችን ሰብስቦ ነው የሊጉን ሻምፒዮንነት ያረጋገጠው። አርሰናል በ74 ነጥቦች ሁለተኛ ደረጃን ይዞ አጠናቋል። ማንቸስተር ሲቲ በ71 ነጥቦች ሶስተኛ ደረጃን ይዞ ያጠናቀቀም ቡድን ነው። ቸልሲ በ69 ነጥብ አራተኛ፣ እንዲሁ ኒውካስል ዩናይትድ በ66 ነጥብ አምስተኛ ደረጃን ይዘው ያጠናቀቁ ቡድኖች ናቸው። ማንቸስተር ዩናይትዶች እንግዲህ በ15ኛ ደረጃን ይዘው ነው ያጠናቀቁት በ42 ነጥቦች 15ኛ ደረጃን ይዘው ሲያጠናቅቁ ቶትናም ሆትስፐርስ በ38 ነጥቦች 17ኛ ደረጃን ይዞ ያጠናቀቀ ቡድን ሆኗል። በተወዳጁ የእንግሊዝ ፕሪሚየር ሊግ የከፍተኛ ግብ አስቆጣሪነቱን ሞሐመድ ሳላ በ29 ግቦች በአንደኝነት አጠናቋል። የኒውካስል ዩናይትዱ አሌክዛንደር ኢሳክ 23 ግቦችን በማስቆጠር ሁለተኛ ሆኖ አጠናቋል። ኤርሊንግ ብራውት ሃላንድ 22 ግቦችን በማስቆጠር ሶስተኛ ነው። ብሪያን ምቤሞ እና ክሪስ ውድ 20 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱንም ደረጃ እንዲሁም መሐመድ ሳላ በ18 አሲስቶች በአንደኝነት አጠናቆታል። ጃኮብ መርፊ ከኒውካስል ዩናይትድ 12፣ አንቶኒ ኤላንጋ ከኖቲንግሃም ፎረስት 11፣ አንቶኒ ሮቢንሰን ከፉልሃም፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ቡካዮ ሳካ ከአርሰናል፣ ሚኬል ዳምስጋርድ ከብሬንትፈርድ እና ሞርጋን ሮጀርስ ከአስተን ቪላ እነዚህ 10 አሲስቶችን ያደረጉ ተጫዋቾች ናቸው። የተወዳጁ የእንግሊዝ ፕሪምየር ሊግ የ2024-2025 የውድድር ዓመት ትላንትና ፍጻሜውን አግኝቷል። ከ89 ቀናት በኋላ ፕሪምየር ሊጉ ይመለሳል። እንግዲህ የዚህ የውድድር ዓመት ግን በዚሁ ነው የተጠናቀቀው። በጣሊያን ሴሪኤም ትላንትና የተደረጉ ጨዋታዎች አሉ። ጣሊያን ሴሪኤም ትላንትና ነው ፍጻሜውን ያገኘው። የጣሊያን ሴሪኤ እንግዲህ ትላንትና ጨዋታዎቹ ተደርገው መጨረሻቸው ይታወቅ እንጂ ነገር ግን ከአርብ ዕለት ነው እንግዲህ ሻምፒዮኑ የተለየ ወይም ናፖሊ ሻምፒዮን መሆኑ የተረጋገጠው ዕለተ አርብ ላይ በተደረጉ 2 ጨዋታዎች እንደነበር የምናስታውሰው ነው። ትላንትና ግን በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የተደረጉ ትልቅ ፉክክሮችን እንዲሁ ተመልክተናል። የ2024-25 የውድድር ዘመን የጣሊያን ሴሪኤ በትላንትናው ዕለት እንግዲህ በይፋ ተጠናቋል። ናፖሊን ከቀናት በፊት የጣሊያን ሴሪኤ ዋንጫውን ማሸነፉ ማረጋገጡ የሚታወስ ነው። በመጨረሻው ሳምንት ግን እንዲሁ የሚጠበቁ ጨዋታዎች ነበሩ። ከነዚህ መካከል ቬኔዚያና እንግዲህ ዩቬንቱስ ያደረጉት መርሃ ግብር ይጠበቅ ነበር። ከዛ በተጨማሪ ቶሪኖና ሮማ ያደረጉት መርሃ ግብርም ሌላኛው እንዲሁ የሚጠበቅ ጨዋታ ነበር። ላትሲዮና ሊቼም የሚያደርጉት ጨዋታ የሚጠበቅ ነበር። እነዚህ 3 ቡድኖች የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት የሚችሉበት አጋጣሚ ስለነበራቸው ነው ተጠባቂ የነበረው። እንግዲህ ትልቁ ዕድል የነበረው ዩቬንቱስ ነው። ዩቬንቱስ ትላንትና እንግዲህ ማሸነፉን ቢያረጋግጥ ኖሮ ቀደም ብሎ ማለፉን በራሱ እድል እንደሚወስን ይታወቅ ነበር እና ትላንትና ጨዋታውን 3-2 በሆነ ውጤት ማሸነፍ የቻለበትን አጋጣሚ የተመለከትነው። ራንዳል ኮሎ ሞአኒ
እንዲሁ ደግሞ ማኑኤል ሉካቴሊ እና እንዲሁ ቱርካዊው ኬናን የልዲስ ትናንትና ግቦቹን አስቆጥረው ዩቬንቱስ 3-2 በሆነ ውጤት ቬኔዚያን በማሸነፉ ወደ ቀጣዩ ዙር ማለፉን ወይም ደግሞ ወደ አውሮፓ ቻምፒየንስ ሊግ ማለፉን ያረጋገጠበት ውጤት ነው የተመዘገበው። ሮማዎች ግን ምስጋና ይገባቸዋል። በተለይ ደግሞ ክላውዲዮ ራኒሪ ቡድኑን ከያዙ በኋላ እንግዲህ በጣም አስገራሚ ውጤቶችን አስመዝግበዋልና ትናንትናም 2-0 በሆነ ውጤት አሸንፈዋል። ምናልባት ዩቬንቱስ ማሸነፉ እንጂ ሮማዎች ትናንትና የማለፍ እድሉን በትልቁ ነበራቸው። ሮማ በተለይ ክላውዲዮ ራኒሪ ሲረከባቸው ከ10ኛ በታች ነበሩ፣ 12ኛ አካባቢ ነበሩ። ነገር ግን ራኒሪ ከያዘው በኋላ ተከታታይ ጨዋታዎችን አሸንፈዋል። ትላንትናም የመጨረሻውን ጨዋታ ቶሪኖን 2-0 አሸንፈዋል። ሊያንድሮ ፓሬዴስ እና ሳሌሚ ኪያርስ ናቸው ትላንትና ግቦቹን ያስቆጠሩት ለሮማ። ከዛ በተጨማሪ ላትሲዮና ሊቼም ትላንትና ይጠበቁ ነበር። ነገር ግን ሊቼ ይህንን ጨዋታ 1-0 በሆነ ውጤት ያሸነፈበት መርሃ ግብርን ነው የተመለከትነው። ሊቼ 1-0 በሆነ ውጤት ማሸነፍ ችሏል። የጃምፔሮ ጋስፔሪኒው አታላንታ ትላንትና በሜዳው ቤርጋሞ ያደረገውን ጨዋታ በፓርማ 3-2 በሆነ ውጤት ተሸንፏል። 2-0 እየመሩ ነበር ማልዲኒ ባስቆጠረው ጎል ትላንትና 2-0 ሲመሩ ነበር። ነገር ግን ፓርማ ባስቆጠሯቸው 3 ተከታታይ ግቦች 3-2 በሆነ ውጤት ማሸነፍ ችለዋል። ሌላኛው ቬሮና ኢምፖሊን 2-1 ያሸነፈበት መርሃ ግብርም ትላንትና የተደረገው ጨዋታ ነው። በጣሊያን ሴሪ ሌላኛው ፊዮረንቲና ዩዲኒዜን 3-2 በሆነ ውጤት ያሸነፈበት መርሃ ግብርም ትላንትና እንዲሁ የተደረገ ሌላኛው ጨዋታ ነው። ዩቬንቱስ በሊጉ የመጨረሻ ሳምንት መርሃ ግብር ተቃጣሚውን በመርታት የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘቱን አረጋግጧል። የአታላንታው የፊት መስመር ተጫዋች የሆነው ማቴዎ ሬቴጊው በ25 ግቦች የሊጉ ከፍተኛ ግብ አስቆጣሪ በመሆን አጠናቋል። ቻምፒየንስ ሊግ ላይ ናፖሊ፣ ኢንተር ሚላን፣ አታላንታና ዩቬንቱስ መሳተፋቸውን አረጋግጠዋል። በዩሮፓ ሊግ ሮማ እንደሚሳተፍ የተረጋገጠ ቡድን ሆኗል። በኮንፈረንስ ሊግ ደግሞ ፊዮረንቲና እንዲሁ ይሳተፋል። ኢምፖሊ፣ ቬኔዚያና ሞንዛ ከሴሪዮ መውረዳቸውን ያረጋገጡ 3 ክለቦች መሆናቸው ነው የተረጋገጠው። ትላንትና የጣሊያን ሴሪም እንዲሁ መጠናቀቁ ይፋ ሆኗል። በስፓኒሽ ላሊጋም የ38ኛ ሳምንት የመጨረሻ ጨዋታዎች ትላንትና ቀጥለው ተደርገዋል። ባርሴሎና ትላንትና ከአትሌቲክ ቤልባኦ ጋር ያደረገውን የመጨረሻ ሳምንት መርሃ ግብር በሮበርት ሌቫንዶስኪ 2 ግቦችና በዳኒ ኦልሞ 1 ጎል 3-0 በሆነ ውጤት ትላንትና ማሸነፍ ችለዋል። የላሊጋው አሸናፊ ባርሴሎና በሊጉ የሰበሰበው ነጥብ 88 ማድረስ የቻለበትን አጋጣሚን የተመለከት ነው። የሪያል ማድሪዱ ተጫዋች ኬሊያን ምባፔ 31 ጎሎችን በማስቆጠር የሊጉም የአውሮፓም ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ላሚን ያማል በውድድር ዓመቱ 13 ለግብ የሆኑ ኳሶችን በማመቻቸት ደግሞ ቀዳሚው ተጫዋች በመሆን አጠናቋል። በአውሮፓ ቻምፒየንስ ሊግ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ እና አትሌቲክ ቢልባኦ እንዲሁ ቪያሪያል የሚሳተፉ ይሆናል። በዩሮፓ ሊግ ሪያል ቤቲስ እና ሴልታ ቪጎ፣ በኮንፈረንስ ሊግ ደግሞ ራዮ ቫይካኖ እነዚህ የሚሳተፉ ቡድኖች መሆናቸውን አረጋግጠዋል። ሌጋኔሽ፣ ላስ ፓልማስ እና ሪያል ቫያዶሊድ ወደ ታችኛው ወደ ሁለተኛው ሊግ መውረዳቸውን ያረጋገጡ ቡድኖች መሆናቸው ነው ትናንትና የተረጋገጠው። ባርሴሎና እንዳልኳቸው አትሌቲክ ቤልባኦ ነው 3-0 በሆነ ውጤት ማሸነፍ የቻለው። ቪያሪያል በሜዳቸው ኢስታዲዮ ዴላ ሴራሚካ ሲቪያን 4-2 ያሸነፉበት መርሃ ግብርም ትናንትና እንዲሁ የተደረገ ጨዋታ ነው። እንዲሁ ደግሞ ዢሮናና አትሌቲኮ ማድሪድም ጨዋታቸውን ያደርገው አትሌቲኮ ማድሪድ ይህንን ጨዋታ 4-0 በሆነ ውጤት ማሸነፍ ችለዋል። አሌክዛንደር ሶርሎት ትናንትናም 3 ጎሎችን በማስቆጠር ሃትሪክ ሰርቷል። ባለፈው ሳምንትም እንዲሁ 4 ግቦችን ሲያስቆጠር እንደነበር ተመልክተናል። ትናንትና አሌክዛንደር ሶርሎት 3 ግቦችን አስቆጥሯል። ሌላኛው ክሌሜን ሌንግሌ ነው ትናንትና አንዱን ጎል ማስቆጠር የቻለው። 4ቱም ጎሎች የተቆጠሩት ሁለተኛው 45 የጨዋታ ክፍለ ጊዜ ነው። ከ4ቱ ጎሎች ደግሞ 3ቱ የተቆጠሩት ከ88ኛው ደቂቃ በኋላ ነው። በአጠቃላይ አትሌቲኮ ማድሪድ ትናንትና 4-0 በሆነ ውጤት በማሸነፍ 3ኛ ደረጃነቱን ይዞ ያጠናቀቀበት ውጤት ተመዝግበዋል። የጣሊያን ሴሪኤም ትናንትና ፍጻሜውን አግኝተዋል። በአጠቃላይ የአውሮፓ ታላላቅ ሊጎች ትናንትና ፍጻሜያቸውን ያገኙበት ውጤት ነው እንዲሁ የተመዘገበው። ሲጠበቁ የነበሩ ጨዋታዎችም እነዚህ ናቸው። እንግዲህ ከበርካታ ጊዜያቶች በኋላ ፕሪሚየር ሊጉና ሌሎችም የአውሮፓ ታላላቅ ሊጎች የሚመለሱ ይሆናል። ከዛ በፊት ግን በርከት ያሉ የዝውውር ጉዳዮች ይነሳሉ ተብሎ ይጠበቃል። ትላንትን የተደረጉት የሶስቱ ሊጎች እንግዲህ ፍጻሜዎቻቸው እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናድርስ ወደ ቤተሰቦቻችን። ፍሎሪያን ቨርትስ ሊቨርፑልን መምረጡ ምርጥ ውሳኔ ነው ብለዋል። የጀርመን ብሔራዊ ቡድን አሰልጣኝ የሆነው ዩሊያን ናግልስመን ነው ይህንን ሀሳብ የሰጠው። የጀርመን ብሔራዊ ቡድን ዋና አሰልጣኝ ዩሊያን ናግልስመን ፍሎሪያን ቨርትስ ሊቨርፑልን መምረጡ ጥሩ ውሳኔ ነው ሲሉ ገልጸውታል። የባየር ሌቨርኩዘኑ የመሃል ሜዳ ተጫዋች ፍሎሪያን ቨርትስ በቀጣይ ሊቨርፑልን ለመቀላቀልም ከስምምነት መድረሱ የማይዘነጋ ጉዳይ ነው። ስለ ዝውውሩ የጠየቁት የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን ይፋ አልሆነም፣ ነገር ግን ሊቨርፑል ከሆነ ጥሩ ውሳኔ ነው ሲሉም እንዲሁ ተናግረዋል። ምክንያቱም እሱ በራሱ ቦታ በምርጥ ክለብ መጫወት ይችላል።
ለሱ አስፈላጊው ነገር ማደጉን መቀጠሉ ነው ብሏል። ሊቨርፑል የተሻለ እንደሚሆንም ከተሰማው ማድረግም ይኖርበታል ሲል ነው ዩሊያን ናግልስማን ሀሳባቸውን የሰጡት። በሚሎስ ኪርኬዝ ዝውውር ላይ እንግዲህ የተለያዩ ጉዳዮች እየተነሱ ይገኛሉ። በሊቨርፑልና በቦርንመዝ መካከልም የሚደረገው ንግግር አሁንም እንደቀጠለ ነው ዘገባዎች የሚያሳዩት። ሊቨርፑል አሁንም ሃንጋሪያዊውን የግራ መስመር ተመላላሽ ለማስፈረም ተመራጩ ክለብ እንደሆነ ነው በርካቶች የሚያነሱት። ንግግሮች እየቀጠሉ ነው። እናም በቅርቡ ደግሞ ሊጠናቀቅ እንደሚችልም ነው ፋብሪዚዮ ሮማኖ ይፋ ያደረገው። ሊቨርፑሎች ፍሎሪያን ቨርትስ ላይ ትኩረት አደረገ እንጂ ሚሎስ ኪርኬዝንም የማስፈረሙን ሀሳብ በጭራሽ እንዳልተወው ነው እየተገለጸ የሚገኘው። በግል ጉዳዮች ዙሪያ ስምምነቱ ሊጠናቀቅ እጅጉን ቀርበዋል። እሱ ችግር አይሆንም ተብሎ ይጠበቃል። ተጫዋቹንም ዝውውሩን ይፈልገዋል። ምናልባትም ቀጣዩ ፈራሚ ሊሆንም እንደሚችል ነው ፋብሪዚዮ ሮማኖ አሁን ላይ እየገለጸ እንደሚገኝ ዘገባዎች ያሰፈሩት። የፍሎሪያን ቨርትስ ደሞዝ በሳምንት 325,000 ፓውንድ ሊሆን እንደሚችልም ጭምር ስካይ ስፖርት የተባለው የመረጃ ምንጭ ይፋ አድርጓል። ሌላኛው ሊቨርፑል የአትሌቲኮ ማድሪዱን ሁሊያን አልቫሬዝን ለማስፈረም በጣም በትልቁ ፍላጎት ቢኖራቸው፣ ነገር ግን ሁሊያን አልቫሬዝ በአትሌቲኮ ማድሪድ በጣም ደስተኛ እንደሆነና ክለቡም ደግሞ መልቀቅ እንደማይፈልግ ጭምር ነው እየተነገረ የሚገኘው። ስለዚህ ሊቨርፑሎች ይህንን ተጫዋች የማግኘት እድላቸው በጣም ጠባብ እንደሆነ ነው እየተገለጸ ያለው። ማንቸስተር ዩናይትድን ደግሞ እንመልከት። ማቲያስ ኩኛ ወደ ማንቸስተር ዩናይትድ ከጫፍ ደርሷል። የቃል ስምምነት በሁሉም ወገኖች በኩል አሁን ላይ ተፈጽሟል። ማቲያስ ኩኛ በዩናይትድም እስከ ጁን 2030 ድረስ ኮንትራት የሚፈርም ሲሆን እስከ 2031 የማራዘም መብት ተካቶበታል ተብሎ ይጠበቃል። የኮንትራትና ሌሎች ፎርማል ነገሮችም በዚህ ሳምንት የሚካሄዱ ይሆናል። ወልቭስ በተከፈለ መልኩ 62.5 ሚሊዮን ፓውንድም የሚያገኙ ይሆናል። ይሄ ክፍያ እንግዲህ በተለያዩ ዓመታት የሚከፈል እንደሆነ ነው ፋብሪዚዮ ሮማኖ ያረጋገጠው። ስለዚህ ማቲያስ ኩኛ ቀዳሚው የክረምቱ የማንቸስተር ዩናይትድ ፈራሚ ይሆናል ተብሎ ይጠበቃል። ሌላኛው ሰሞኑን ውዝግብ ሲነሳ የነበረው ከብሩኖ ፈርናንዴሽ ጋር የተያዘ መረጃ ነው። አልሂላሎች ይህንን ተጫዋች ለማስፈረም እንግዲህ ጥያቄ ማቅረባቸው ይታወሳል። የሳዑዲ አረቢያው ክለብ አልሂላል የማንቸስተር ዩናይትዱን የመሃል ሜዳ ተጫዋች ብሩኖ ሚጌል ፈርናንዴስን ለማስፈረም በእንቅስቃሴ ላይ ናቸው ተብሏል። አልሂላል ለብሩኖ ፈርናንዴስ በአመት 21 ሚሊዮን ፓውንድ የሚያስገኝለትን የ4 ዓመታት ኮንትራት እንዳቀረበለት ነው የተገለጸው። በተጨማሪም አልሂላል ለማንቸስተር ዩናይትድ 80 ሚሊዮን ፓውንድ የዝውውር ሂሳብ ለመክፈል ማዘጋጀታቸው ጭምር እየተገለጸ ይገኛል ተብሏል። አሊሃንድሮ ጋርናቾ ከቡድኑ ጋር ይጓዛል ተብሏል። የማንቸስተር ዩናይትዱ ተጫዋች የሆነው አሊሃንድሮ ጋርናቾ ለቅድመ ውድድር ዝግጅት እንግዲህ ከቡድኑ ጋር እንደሚጓዝ ነው አሰልጣኝ ሩበን አሞሪም እንዲሁ ይፋ ያደረጉት። አሰልጣኝ ሩበን አሞሪም እንግዲህ ጋርናቾ አዲስ ክለብ እንዲፈልግ እንደነገሩት ይታወሳል። ተጫዋቹ እንግዲህ በትናንትናው የማንቸስተር ዩናይትድ ጨዋታ ስብስብ ውስጥ እንግዲህ ያልተካተተ እንደነበር እናስታውሳለን። ቢሆንም ግን አሁን ላይ የማንቸስተር ዩናይትድ ተጫዋች እንደሆነ ግን ሩበን አሞሪም ይናገራሉና እንግዲህ በፕሪሲዝን ውስጥ ሊካተት እንደሚችል ከዛም ግን ወደ ሌሎች ክለቦች ሊያመራ እንደሚችል ይታመናል። በሌላ በኩል ሉክ ሾው ትላንትና ከጨዋታው ውጭ የተደረገው በጉዳት ምክንያት እንደሆነም ተገልጿል። ጋርናቾን ለማስፈረም ሙከራዎችን ያደርጋሉ ተብለው ከሚጠበቁ ክለቦች መካከል ናፖሊ አንደኛው ነው። እንግዲህ በክረምቱም በጥርም ይፈልገው ነበር። ናፖሊ ዳግም ጋርናቾን ለማስፈረምም ትልቅ ሙከራ ያደርጋል ተብሎ ይጠበቃል። የስኩዴቶ ባለክብር የሆነው ናፖሊ በክረምቱ የዝውውር መስኮት አሌሃንድሮ ጋርናቾን ለማስፈረም ዳግም እንግዲህ ከማንቸስተር ዩናይትድ ጋር ንግግሮችን ለማድረግም ዝግጁ መሆኑ ነው አሁን ላይ እየተገለጸ የሚገኘው። የኔፕልሱ ክለብ አርጀንቲናዊውን አጥቂ ባሳለፍነው የጥር ተጫዋቾች የዝውውር መስኮት ለማስፈረምም ተደጋጋሚ ሙከራዎችን ቢያደርግም ሳይሳካለት መቅረቱ ግን የሚዘነጋ አይደለም። ሆኖም ግን አሁን ላይ በአሰልጣኝ ሩበን አሞሪም እንደማይፈለግ የተነገረው ተጫዋች ወደ ኔፕልስ ለማስኮብለል የክለቡ ባለስልጣናት ከወዲሁ ጥረቶችን እንደጀመሩ ነው የሚነገረው። ማንቸስተር ዩናይትዶች ከተጫዋቹ ዝውውር አሁንም 60 ሚሊዮን ፓውንድ እንደሚፈልጉ ነው የተገለጸው። መረጃው ከቴሌግራፍ የወጣ መረጃ ነው። እንግሊዝ በቀጣይ ላሉባት ጨዋታዎች ለተጫዋቾቿ ጥሪ ስታደርግ እንግዲህ ከማንቸስተር ዩናይትድ አንድም ተጫዋች ጥሪ እንዳልቀረበለት የሚታወስ ነው። ሆኖም ግን ቶማስ ቱሄል ሃሪ ማጓየር ላይ ጥሪ ባለማቅረባቸው ዙሪያ የተለያዩ ሀሳቦችን ሰጥተዋል። ስለ እርሱ ሁሌም እናስባለን። በመሀል ተከላካይነት ሚና ላይ ጥሩ የሚሰራ ከመሆኑም በተጨማሪም አንዳንዴ ደግሞ እንደ 9 ቁጥር ተጫዋችን በአግባቡ ያጠቃል። የቆሙ ኳሶች ሲኖሩም ደግሞ በጣም ጥሩ ተጫዋች እንደሆነ ተመልክተናል። ጥሩ ስብዕና አለው። እናም ደግሞ በክለቡ ሆኖ ለሚያጋጥሙት የተለያዩ ከባድ ጊዜያትም ጥሩ ምላሾችን ይሰጣል። እሱንም በደንብ አይተናል። ለጊዜው ግን በእሱ ቦታ ላይ ኢዝራኤል ኮንስ አለ። ከዛ በተጨማሪ ግራገር ተጠቃሚ የሆነው ዳን በርንም ጥሩ አቋም ላይ ነው የሚገኘው። በተጨማሪ ማርክ ጎሄም በመጎዳቱ ምክንያት ሌቪ ኮልዊልን መርጠናል ሲልም ጭምር ነው እንዲሁ የተናገረው። ስለዚህም ለአሁኑ ትሬቨር ቻሎባ በትንሹም ቢሆን ከሃሪ ማጓየር የተሻለ አድርገን
እንመለከተዋለን። ለዛ ነው እሱን የጠራ ነው ብለዋል። እኔ ለሃሪ ማጓየር ዙሪያ ሀሳቤ ግልጽ ነው። ምን ማድረግ እንደሚችልና ለቡድኑ ምን እንደሚያበረክት በደንብ አውቃለሁ። እንደማስበው ግን ወቅታዊ አቋምን መሰረት ካደረግን ቻሎባ በአንድ እርምጃ የተሻለ ነው ብለዋል። በአሁኑ ሰዓት ለቻምፒየንስ ሊግ እየተፎካከረ እንደነበረና በደንብ ውጤቶቹንም እያሳየን እንደነበር እናስታውሳለን። የአውሮፓ ቻምፒየንስ ሊግ አሁን ደግሞ ተሳትፎን አግኝተዋልና ጥሪ የተደረገለትም ለዛ ነው ሲሉ አሰልጣኝ ቶማስ ቱሄል ትሬቨር ቻሎባህን ከሃሪ ማጓየር አስቀድሞ ስለመረጠበት አጋጣሚ እንዲሁ ተናግሯል። የሩበን አሞሪም እቅድ አካል እንዳልሆነ ሉክ ሾው እየተነገረ ነው። በሩበን አሞሪም በሚቀጥለው የውድድር ዓመት እቅድ ውስጥም እንግሊዛዊው የግራ መስመር ተከላካይ የሆነው ሉክ ሾው ቦታ የለውም የሚሉ መረጃዎች እየወጡ ነው። ሩበን አሞሪም በተቻለ ፍጥነት እንግዲህ ይህንን ተጫዋች እንግዲህ ክለቡን ለቆ እንዲወጣም ፍላጎት አለው እየተባለ ይገኛል። ሉክ ሾው ማንቸስተር ዩናይትድ ለቆ ለመውጣትም ዝግጁ እንደሆነ ጭምር ነው ኒኮላ ሼር መረጃውን ያጋራው። ከውድድር ዓመቱ መጠናቀቅ በኋላ ለአዲሱ የውድድር ዓመት ዝግጅት በሚል ክለባችን ወደ ተለያዩ የዓለም ክፍሎች ጉዞዎችን ያደርጋል ብሏል አሰልጣኝ ሩበን አሞሪም። ይሄ ለእኛ በጣም ጠቃሚ ይሆናል። እኛ ዓለም አቀፍ ተቀባይነት ያለን ትልቅ ክለብ ነን። በመላው ዓለም ብዙ ደጋፊዎች አሉን። ይህንን በኦልትራፎርድ ላይ በምናደርጋቸው ጨዋታዎች ላይ መታዘብ ይቻላል። ሰዎች ከተለያዩ የዓለም ክፍሎች እኛን ለመመልከት ኦልትራፎርድ ድረስ ይመጣሉ። ስለዚህም ደግሞ እኛ እነርሱን ወዳሉበት በመሄድም ለእነርሱ ያለንን ክብር ማሳየት አለብን ሲልም ነው አሰልጣኝ ሩበን አሞሪም እንዲሁ የተናገረው። ሩበን አሞሪም ለማንቸስተር ዩናይትድ ትክክለኛው ሰው እሱ መሆኑን ሲጠየቅም እንዲሁ ምላሽ ሰጥቷል። አሁን ላይ ነገሩን ለማብራራት ከባድ ነው። እኔ ተመሳሳይ ህግጋትና መርሆች ያሉኝ ቢሆንም ምን ማድረግ እንዳለብኝ ግን በደንብ ጠንቅቄ ያውቃለሁ። ምን አይነት ተጫዋቾች እንደሚያስፈልጉኝ ያውቃለሁ። ይህ በራስ መተማመን ይሰጠኛል። ምክንያቱም ለራሴ እውነቱን እየነገርኩት ነው የቆየሁትና ይህንን ደግሞ በደንብ አደርገዋለሁ ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። አርሰናልን የተመለከቱ መረጃዎችን እናንሳ። እንግዲህ ከቪክተር ዮከርሽ ጋርና እንዲሁ ከቤንጃሚን ሼስኮ ጋር በተያያዘ የተለያዩ ሀሳቦች አሁን ላይ እየወጡ እንደሆነ ይታወቃል። ቪክተር ዮከርሽም ቤንጃሚን ሼስኮም አሁን ላይ በአርሰናል የሚፈለጉ የአጥቂ አማራጮች ናቸው። ነገር ግን ከነዚህ ተጫዋቾች አንደኛውን እንደሚያስፈርሙ ነው የሚጠበቀው። ምርጫው አሁን ላይ በቪክተር ዮከርሽና በቤንጃሚን ሼስኮ መካከል ነው። ከሁለት አንዳቸው ኤሚሬትስ ይከትማሉ ተብሎ እንደሚጠበቅ ነው ዳቪድ ኦርነስቲን ጭምር መረጃውን እያጋራ የሚገኘው። ቪክተር ዮከርሽ ስለ አርሰናል ተጠይቆ ነበር ትላንትና። ምንም የማውቀው ነገር የለም፣ የኔ ትኩረት ባለፉት ጨዋታዎችና በዛሬው ጨዋታ ላይ ነበር ብሏል። ትናንትና የፖርቱጋል እንግዲህ ካፕ ጨዋታ ነበራቸው ከቤኔፊካ ጋር 3-1 በሆነ ውጤት ማሸነፍ ችለዋል። የሚፈጠር አዲስ ነገር ካለ ታያላችሁ ሲልም ጭምር ነው እንዲሁ የተናገረው ቪክተር ዮከርሽ እና የዚህ ተጫዋች ጉዳይ አሁን ላይ እንግዲህ እያዘነበለ ይገኛል የሚሉ መረጃዎች አሉ። በተለይ ወደ ቤንጃሚን ሼስኮ ፍላጎታቸው እያዘነበለ ይገኛል የሚሉ አንዳንድ ሀሳቦችን እየሰማን እንገኛለን። ነገር ግን አርሰናል አሁንም ቢሆን ይህንን ተጫዋች ለማስፈረም ሙከራዎችን በደንብ ያደርጋሉ ተብሎ ነው የሚጠበቀው። ሌላኛው አርሰናል ብዙ የሚሰራው ስራም አለ። ቶማስ ፓርቴ ኮንትራት ማራዘም ይፈልጋሉ። ድርድሩ መሻሻል አላሳየም። ዲን ሁጅሰንን እንግዲህ ስላጡትም ሌላ ተከላካይና ሌላ ግብ ጠባቂ ለማምጣትም ሙከራዎችን እንደሚያደርጉ ጭምር ነው ዳቪድ ኦርነስቲን እየገለጸ የሚገኘው። ዲን ሁጅሰንን ማስፈረም ከሚፈልጉ ቡድኖች መካከል አርሰናል ዋነኛው ነበር። ነገር ግን ሪያል ማድሪድ ይህንን ተጫዋች አስፈርሞታልና አሁን ሌሎች ተጫዋቾችን መመልከቱ አይቀሬ እንደሆነ ጭምር ነው ዘገባዎቹም እየጠቆሙ የሚገኙት። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ሚኬል አርቴታ በዝውውር መስኮቱ ትልልቅ ለውጦች እንደሚያስፈልጉ ሲጠየቅ ምላሹን ሰጥቷል። ጆሽ ክሬንኬ ለክለቡ እንግዲህ መስራት የሚፈልገውን ነገር ነግሮኛል። እኛም ደግሞ ለሱ በመነሳት ምን ማድረግ እንዳለብን ለማሳየት እንሞክራለን። አሁን ላይ አንዳንድ ውሳኔዎች ያስፈልጋሉ። እናም ደግሞ የክሬንኬ ሀሳብን አከብራለሁ። በእርግጥ ይህንን ያክል ትልልቅ ለውጦች አያስፈልግም፣ ምክንያቱም በሊጉ ሁለተኛ ደረጃ ላይ ለሶስተኛ ጊዜ ጨርሰናል። እንዲሁም ደግሞ የቻምፒየንስ ሊግ የግማሽ ፍጻሜም ተፋላሚ ነበረን። ስለዚህም ወደ ከፍታው ለመሄድም የሚያስፈልገን ትንሽ ለውጥ ነው ሲልም ነው የተናገረው። አዲሱ የስፖርቲንግ ዳይሬክተር አንድሪያ ቤርታ ጥሩ ነገር እየሰራ ይገኛል። ጠንካራ ቡድን ይሰራል። ለአርሰናል የሚያስፈልገውንና ክለቡ ወደ ዋንጫው የሚያገናኘውን መንገድ ደግሞ እንደሚያመጣም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው አሰልጣኝ ሚኬል አርቴታ። የሪያል ማድሪድን ጉዳዮችና አንሳ። ሪያል ማድሪድ በይፋ አሰልጣኝ ሾሟል። በአሰልጣኝ ካርሎ አንቸሎቲ ጋር የተለያዩት ሪያል ማድሪዶች አዲስ አሰልጣኝ በኃላፊነት ሾመዋል። ሪያል ማድሪድ ስፔናዊውን አሰልጣኝ ሻቪ አሎንዞን ነው በኃላፊነት መሾማቸውን ትናንትና በይፋ ያስታወቁት። አሰልጣኝ ሻቪ አሎንዞ ሪያል ማድሪድን እስከ 2028 ለማሰልጠንም ፊርማቸውን ማኖራቸው ይፋ ሆኗል። አሰልጣኝ ሻቪ አሎንዞ በዛሬው ዕለትም በቫልዴባስ ልምምድ ማዕከል በይፋ እንደሚተዋወቁ ነው የተነገረው። የቀድሞ ስፔናዊ አማካይ ሻቪ አሎንዞ በሊቨርፑል፣ በሪያል ማድሪድ እንዲሁ ደግሞ በባየር ሚኒክ ሲጫወት እናስታውሰዋለን። በሪያል ማድሪድ ተጫዋችነት ጊዜው 236 ጨዋታዎችን ለክለቡ ማድረግ ችሎ ነበር። ከሪያል ማድሪድ ጋር የተለያዩ ጣሊያናዊው አሰልጣኝ ካርሎ አንቸሎቲ
ተተኪውን አሰልጣኝ ሻቪ አሎንዞንም ማነጋገራቸው ተነግሯል። አሰልጣኝ ሻቪ አሎንዞ ሪያል ማድሪድ በውድድር ዓመቱ ስለገጠማቸው ችግሮችና በቡድን ውስጥ የተፈጠሩ ነገሮች ደግሞ እንደተነገራቸው ነው ዘገባዎች የሚያሳዩት። አሰልጣኝ ሻቪ አሎንዞ ዛሬ እንግዲህ ሰኞ በቫልዴባስ እንደሚገኙና በይፋም የሪያል ማድሪድ አሰልጣኝ ሆነው እንደሚተዋወቁ ተነግሯል። በተጨማሪም ሻቪ አሎንዞ ለዓለም ክለቦች ዋንጫና ለአዲሱ የውድድር ዘመኑ በሚኖራቸው እቅድ ዙሪያም የመጀመሪያ ውይይታቸውን እንደሚያደርጉ ነው አሁን ላይ የሚጠበቀው። በሌላ በኩል ሎስ ብላንኮቹ በቀጣይ ጥቂት ቀናቶች ውስጥም አዲሱን ፈራሚ ዴን ሆችሰንን እንዲሁ ዝውውራቸውን ይፋ ያልሆነውን ትሬንት አሌክዛንደር አርኖልድና እንዲሁ ደግሞ ካሬራስንም እንደሚያስተዋውቁ ነው የሚጠበቀው። ሪያል ማድሪድ በአሰልጣኝ ካርሎ አንቸሎቲ ምትክ ከቀጠሩት አሰልጣኝ ሻቪ አሎንዞ በቀጣይ አዲስ ነገርን እንደሚጠብቁ ነው የሚታመነው። በሪያል ማድሪድ ውስጥ ያለው ስሜት እንግዲህ ከአሰልጣኝ ሻቪ አሎንዞ ጋር አዲስ ዘመን እየጀመረ እንደሆነ የሚያሳይ ነው። አሰልጣኝ ካርሎ አንቸሎቲን ጨምሮ በሪያል ማድሪድ ሁሉም ሰው በሻቪ አሎንዞ ዝግጁነት ጥንካሬ እንደሌላቸው ለክለቡ የቅርብ ምንጮችም እየተገለጸ ይገኛል። ሎስ ብላንኮቹ ለአሰልጣኝ አቀባበል የዝውውር እቅዳቸውን ቀይረው ዴን ሆችሰንን ሲያስፈርሙ የአርኖልድና ካሪራስን ዝውውርን በቀጣይ ያጠናቅቃሉ። ሪያል ማድሪድ በአሰልጣኝ ካርሎ አንቸሎቲ ዘመን ያልታዩ ዝውውሮችን በማድረግ መዋለ ንዋዮችን ማፍሰሱ የክለቡ አስተዳደር ያለውን የለውጥ ፍላጎትም ያሳያል። ሪያል ማድሪድ ካሳለፈው በርካታ ችግሮች እንግዲህ የተሞላ አስቸጋሪ የውድድር ዘመን በኋላ አሰልጣኝ ሻቪ አሎንዞ ራሱን በትልቅ ደረጃም እንግዲህ ማሳየት ይጠበቅበታል ተብሎ ነው የሚታሰበው። ከወር ባነሰ ጊዜም በዓለም ክለቦች ዋንጫ ውድድር ላይ ስራውን የሚጀምረው ሻቪ አሎንዞ እንግዲህ በአጀማመሩ ምን ሊመስል እንደሚችል ትኩረት ይደረጋል ተብሎ የሚታሰብ ጉዳይ ነው ይሉታል በርካቶች። ቀጣዩ የውድድር ዘመን ረጅም ጊዜ የሚወስድ ቢሆንም በሪያል ማድሪድ ስኬቶች ግን በፍጥነት መመዝገብ እንደሚጠበቅባቸው ነው የሚታወቀው። አሰልጣኝ ሻቪ አሎንዞ በዛሬው ዕለትም በክለቡ ልምምድ ማዕከል በመገኘት ስራውን ይጀምራል ተብሎ ይጠበቃል። ሪያል ማድሪድ በሚቀጥሉት ቀናት ውስጥ የአልቫሮ ፈርናንዴስ ካሬራስን ዝውውርንም ለማጠናቀቅ በፍጥነት እየሰሩ እንደሆነ ዘ አትሌቲክ መረጃውን አጋርተዋል። ሪያል ማድሪድ ስምምነቱን አጠናቆ በመጪዎቹ ቀናት ውስጥም ለማስፈረም ያለውን እንግዲህ ስፔናዊውን ተከላካይ አልቫሮ ካሬራስን የመጨረሻ ጨዋታውን ትናንትና ከቤኔፊካ ጋር አድርጓል። ተጫዋቹ አሁን ላይ ሙሉ ትኩረቱ በትናንትናው ጨዋታ ላይ ነበር። ከዚያ በኋላ ግን ሪያል ማድሪድ ለቤኔፊካ ኦፊሻላዊ ጥያቄዎችን አቅርቧል ተብሏል። ሌላኛው ሉካ ሞድሪች የላሊጋው እንግዲህ ሌጀንዶች መካከል አንደኛው ነው። ባለፉት 10 የላሊጋ የውድድር ዘመናት እንግዲህ ከአንዳንድ ቁጥራዊ መረጃዎችን እንንገራችሁ። 300 እና ከዛ በላይ የላሊጋ ጨዋታዎችን በማድረግ 8 ተጫዋቾች ብቻ ከሱ ጋር ታሪክ ይጋራሉ። ሉካ ሞድሪች 311 ጨዋታዎችን ነው በላሊጋው ላይ ማድረግ የቻለው። 50 እና ከዛ በላይ የላሊጋ አሲስቶችን በማድረግ 8 ተጫዋቾች ብቻ ከሱ ጋር ታሪክ ይጋራሉ። እንግዲህ ሉካ ሞድሪች 51 አሲስቶችን ያደረገው በላሊጋው 80 እና ከዛ በላይ ትልልቅ የግብ ዕድሎችን በመፍጠር 7 ተጫዋቾች ብቻ ከሱ ጋር ታሪክ ይጋራሉ። ሉካ ሞድሪች 83 ትልልቅ የግብ ዕድሎችን የፈጠረው በላሊጋው 450 በላይ ቁልፍ ፓሶችን በማቀበልም 6 ተጫዋቾች ብቻ ከሱ ጋር ታሪክ ይጋራሉ። እሱ 487 ቁልፍ ፓሶችን ያደረገው 15000 እና ከዛ በላይ የተሳኩ ፓሶችን በማድረግ 4 ተጫዋቾች ብቻ ከሱ ጋር ታሪክ ይጋራሉ። ሉካ ሞድሪች 15352 የተሳኩ ፓሶችን በላሊጋው ላይ ማድረግ ችሏል። ላሊጋው ላይ ከ350 በላይ የተሳኩ ድሪብሎችን በማድረግ 11 ተጫዋቾች ብቻ ናቸው ከሱ ጋር ታሪክ የሚጋሩት። እሱ 375 የተሳኩ ድሪብሎችን አድርጓል። አሁን ላይ ከሪያል ማድሪድ ጋር በይፋም ተለያይቷል። ፈረንሳዊው ኮከብ ኬሊያን ምባፔ የአውሮፓ የወርቅ ጫማ አሸናፊ መሆኑ ትናንትና ተረጋግጧል። የአውሮፓ የወርቅ ጫማ አሸናፊ ሽልማት የሚበረከተው በሚያገኙት ነጥብ ነው። አንድ ጎል ሲያስቆጥሩ 2 ነጥቦችን ያገኛሉ። እነዚህ እንግዲህ ይህንን 2 ነጥብ የሚያገኙት ኤክሰፕሽናል ሊጎች ናቸው። በእንግሊዝ ፕሪሚየር ሊግ፣ በስፓኒሽ ላሊጋ፣ በጣሊያን ሴሪኤ፣ በፍሬንች ሊግ 1 እና በጀርመን ቡንደስ ሊጋ የሚካፈሉ ተጫዋቾች አንድ ጎል ሲያስቆጥሩ እንደ 2 ነጥብ ይያዝላቸዋል። እንግዲህ በአጠቃላይ 31 ጎሎችን ስላስቆጠረ 62 ነጥቦችን ሰብስቦ ነው ያጠናቀቀው ማለት ነው። በእያንዳንዱ ጎል በ2 ነጥብ ስለሚባዛለት የእሱ ተፎካካሪ የነበሩት እንግዲህ መሐመድ ሳላህ እና ቪክተር ዮከርሽ ነበሩ። እንግዲህ ቪክተር ዮከርሽ በስፖርቲንግ ሊዝበን ነው የሚጫወተው፣ በፖርቱጋል ሊግ ነው የሚጫወተው። በርከት ያሉ ግቦችን በማስቆጠር እሱን የሚስተካከል የለም። በአጠቃላይ 39 ግቦችን በሊጉ አስቆጥሯል። ነገር ግን የፖርቱጋል ሊግ ከነዚህ ሊጎች የተወሰነ ደረጃው ዝቅ ስለሚል አንዱ ጎል በ1.5 ነው የሚባዛላቸውና እንግዲህ 39 ጎል በ1.5 ሲባዛ እንግዲህ ከኬሊያን ምባፔ ያነሰ ስለሆነ ኬሊያን ምባፔ ማሸነፉን አረጋግጧል። እንግዲህ መሐመድ ሳላህም እስከ ቅርብ ጊዜ ድረስ ይህንን ሲመራ ነበር። ነገር ግን ትናንትና ነው አንድ ጎል ያስቆጠረው ከበርካታ ጨዋታዎች በኋላና ይህንን እንግዲህ ሳያሳካ የቀረበት የውድድር ዓመት ሆኗል። ስለዚህ ኬሊያን ምባፔ የዚህ ሽልማት አሸናፊ መሆኑን ትናንትና አረጋግጧል።
ማንቸስተር ሲቲን እንመልከት። ኬቨን ደብሮይና ከማንቸስተር ሲቲ ጋር እንደተለያየ ይታወቃል እና ዲ ላውሬንቴስ ሲናገሩ የናፖሊ ፕሬዝዳንት ይህንን ተጫዋች እንፈልገዋለን ሲሉ ነው የተናገሩት። የጣሊያኑ ክለብ ናፖሊ ፕሬዝዳንት የሆኑት ዲ ላውሬንቴስ በቀጣዩ ኬቨን ደብሮይናን ማስፈረም እንደሚፈልጉ ነው በይፋ የተናገሩት። ደብሮይናን እንፈልገዋለን፣ እሱን ማስፈረምም እንፈልጋለን፣ ነገር ግን ይህንን ለማድረግ የእሱ ፍቃድ ያስፈልገናል ሲሉም ፕሬዝዳንቱ ተናግረዋል። ኬቨን ደብሮይና በቀጣይ ማንቸስተር ሲቲን በመልቀቅ በነፃ ሌላ ክለብ እንደሚቀላቀል ነው የሚታወቀው። ነገር ግን የእንግሊዝ ፕሪምየር ሊግ ክለቦችን ይቀላቀላል ተብሎ አይታሰብም። ተጫዋቹ ወደ አሜሪካና ሳዑዲም ላያመራ ይችላል። ምክንያቱም በአውሮፓ ትልልቅ ውድድሮች ላይ አሁንም መፎካከር ይፈልጋል የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ኬቨን ደብሮይናን ናፖሊን የመቀላቀል እድሉ ሰፊ ነው ተብሎ ይታሰባል። የዘንድሮው የስኩዴቶ አሸናፊው የአንቶኒዮ ኮንቴው ናፖሊ በቀጣይ የውድድር ዓመት ትልልቅ ዝውውሮችን ያደርጋሉ ተብሎ ይጠበቃል። እንዲሁ ደግሞ የማንቸስተር ዩናይትዱን አሌሃንድሮ ጋርናቾንም ለማስፈረም በትልቁ ፉክክር እያደረጉ ይገኛሉና እንግዲህ ትልልቅ ዝውውሮችን ያደርጋሉ። በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግም ትልቅ ተፎካካሪ ቡድን የመሆን ፍላጎት እንዳላቸው ጭምር ነው እየተገለጸ የሚገኘውና የናፖሊ ፕሬዝዳንት ዲ ላውሬንቴስ ግን እንግዲህ ኬቨን ደብሮይናን ማስፈረም እንደሚፈልጉ በይፋ ተናግረዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በምሽቱ ፕሮግራማችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን ዳግም እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።